ሰላም ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? በዛሬው የጤና መረጃ የደም ግፊትን ለመቀነስ የሚረዱ 10 ምግቦችና መጠጦች እንዲሁም ከፍተኛ የደም ግፊት ካለባችሁ ማድረግ የሌሉባችሁን ነገሮች በሰፊው እንመለከታለን። እንግዲህ ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሁንላችሁ። የደም ግፊት ቁጥጥር ካልተደረገለት ለልብ ህመምና የስትሮክ አይነት ችግሮችን ሊያስከትል ይችላል። የደም ግፊትን አመጋገባችሁን በማስተካከል መከላከል ትችላላችሁ። ለደም ግፊት ተስማሚ አመጋገብን መመገብ የደም ግፊታችሁ ጤናማ በሆነ መንገድ እንዲቆይ ይረዳችኋል። መድኃኒቶች የሚያስከትሉትን የጎንዮሽ ጉዳትም ያስቀርላችኋል። እንደ ፖታሺየም፣ ማግኒዥየም ያሉ ንጥረ ነገሮችን የያዙ ምግቦችን መመገብ የደም ግፊትን ለመቀነስ በደንብ የሚረዱ ናቸው። እነዚህን ንጥረ ነገሮች የያዙ ጠቃሚ ምግቦች የትኞቹ ናቸው የሚለውን እንመልከት። አንደኛ፣ ሲትረስ ፍራፍሬዎች። የወይን ፍሬ፣ ብርቱካንና ሎሚን ጨምሮ እነዚህ ፍራፍሬዎች የደም ግፊትን የመቀነስ ኃይል አላቸው። እነዚህ ፍራፍሬዎች እንደ ከፍተኛ የደም ግፊት ያሉ ሁኔታዎችን በመቀነስ የልብ ጤንነትን ለመጠበቅ የሚረዱ በቫይታሚኖች፣ ማዕድናትና እጽዋት ውህዶች የተሞሉ ናቸው። ስለዚህ የሲትረስ ፍራፍሬዎች የደም ግፊትን ለመቀነስ የሚረዱ ናቸው ማለት ነው። ሁለተኛ፣ የቀይ ስር ጭማቂ። የቀይ ስር ጭማቂ ወይም ጁስ በናይትሬት የበለጸገ ሲሆን ይህም በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ የደም ስሮችን ለማዝናናት፣ የደም ፍሰትን ለማሻሻልና የደም ግፊትን ለመቀነስ ይረዳል። በተጨማሪም ቀይ ስር የልብ ጤናን የበለጠ የሚደግፉና የደም ግፊትን የሚቀንሱ የአንቲ ኢንፍላማቶሪክ እና የአንቲ ኦክሲዳንት ውህዶችን ይዟል። ቀይ ስር ዝቅተኛ የካሎሪ ይዘት ያለው ሲሆን በርካታ ጤናን የሚያበረታቱ ቫይታሚኖች፣ ማዕድናትና የእጽዋት ውህዶች ይዟል። ቀይ ስርን በበሰለውም በጥሬውም ጁስ መጠጣት ይቻላል። ነገር ግን ጥሬው የቀይ ስር ጁስ የበለጠ ተመራጭ ነው። ሶስተኛ፣ ካሮት። ካሮት በአብዛኛው ሰዎች አመጋገብ ውስጥ የሚካተት አትክልት ነው። ካሮት የደም ስሮችን ለማዝናናትና እብጠትን የሚቀንስ በፊኖሊክ ውህድ የበለጸገ ነው። ይህም የደም ግፊት መጠንን ለመቀነስ ይረዳል። ካሮትን በማብሰል ወይም በጥሬው መመገብ ትችላላችሁ። የበለጠ ውጤት ለማግኘት ጥሬውን መመገብ የተሻለ ነው። አራተኛ፣ የሮማን ጭማቂ ጁስ። የሮማን ጭማቂ በአንቲኦክሲዳንትና ፖሊፊኖሊክ የበለጸገ ሲሆን እነዚህም የደም ቧንቧን ተግባር በማሻሻል እብጠትን በመቀነስና የናይትሪክ ኦክሳይድ ምርትን በመጨመር የደም ግፊትን ለመቀነስ ይረዳሉ። የሮማን ጭማቂ ለልብ ጤናማ አመጋገብ አስተዋጽኦም ያደርጋል። የሮማን ጭማቂን በአመጋገባችሁ ላይ መጨመር ከፈለጋችሁ ምንም አይነት ስኳር ሳትጨምሩ ከስኳር ነፃ የሆነ ተፈጥሯዊ ጭማቂን መውሰድ አለባችሁ። አምስተኛ፣ ነጭ ሽንኩርት። ነጭ ሽንኩርትን በምግብ ውስጥ መጠቀም ጣዕም ለመጨመር ከማገዙም በላይ የጨውን መጠን ለመቀነስ ይረዳል። በቀን ከ1.5 ግራም በላይ ጨውን የምንጠቀም ከሆነ የደም ግፊት ላይ አሉታዊ ተጽዕኖ ይኖረዋል። ነጭ ሽንኩርት ይህንን መጠን በአመጋገብ ውስጥ የሚቀንሰው ይሆናል። ስለዚህ ምግብ በምታበስሉበት ጊዜ ነጭ ሽንኩርትን በመጨመር የደም ግፊትን ለመቀነስ የሚረዳችሁ ይሆናል ማለት ነው። ስድስተኛ፣ ሻይ፣ በተለይ አረንጓዴ ሻይ። በተለይ አረንጓዴ ሻይና የከርከዴ ሻይ የደም ግፊትን ለመቀነስ ይረዳሉ። ሻይ ሰውነታችንን ውሃ የሚያጠጣና ዝቅተኛ የካሎሪ ይዘት ያለው ስለሆነ ጥሩ አማራጭ ነው። ጥቁሩም አረንጓዴውም ሻይ የሲስቶሊክና የዲያስቶሊክ የደም ግፊትን የሚቀንሱ ሲሆን የበለጠ የደም ግፊትን በመቀነስ አረንጓዴው ሻይ የበለጠ ጠቃሚ ነው። ነገር ግን ሻይን ስትጠቀሙ ስኳርን መገደብ ያስፈልጋል። ሰባተኛ፣ ባቄላና ምስር። ባቄላና ምስር እንደ ፋይበር፣ ማግኒዥየም እና ፖታሺየም ባሉ የደም ግፊትን ለመቆጣጠር በሚረዱ ነገሮች የበለጸጉ ናቸው።
ስለዚህ ባቄላና ምስርን መመገብ የደም ግፊትን ለመቀነስ ይረዳል ማለት ነው። 8ኛ የቲማቲም ጭማቂ። የቲማቲም ጭማቂ ወይም ጁስ በፖታሲየም የበለጸገ ሲሆን ይህም የደም ስሮችን ለማዝናናትና የደም ዝውውርን ለማሻሻል ይረዳል። በቀን 1 ብርጭቆ የቲማቲም ጭማቂ መጠጣት የልብ ጤናንም ያበረታታል። 9ኛ ሙዝ። ሙዝ በፖታሲየም ይዘቱ የታወቀ ነው። በዚህም ምክንያት ሶዲየምን ከሰውነታችን በቀላሉ እንዲያስወጣ ያደርገዋል። በሶዲየም የበለጸጉ ምግቦችን መመገብ የደም ግፊትን ይጨምራል። ስለዚህ ሙዝ ደግሞ የፖታሲየም ይዘቱ ከፍተኛ ስለሆነ ሶዲየምን ከሰውነታችን ለማስወጣት ይረዳናል ማለት ነው። ስለዚህ ሙዝን በአመጋገባችን ውስጥ የምንጨምር ከሆነ የደም ግፊታችንን ይቆጣጠርልናል። 10ኛ ተልባ። ተልባ ፖታሺየም፣ ማግኒዚየም እና ፋይበርን ጨምሮ ለጤናማ የደም ግፊት መቆጣጠሪያ አስፈላጊ በሆኑ ንጥረ ነገሮች የበለጸገ ነው። ስለዚህ ተልባ የደም ግፊትን ለመቆጣጠር ጠቃሚ የእህል ዘር ነው ማለት ነው። አሁን ደግሞ ከፍተኛ የደም ግፊት ካለባችሁ ማስወገድ ያሉባችሁ መጠጦች ምን አይነት መጠጦች እንደሆኑ ልንገራችሁ። አንዳንድ መጠጦች የደም ግፊትን እንደሚቀንሱ ሁሉ አንዳንዶቹ ደግሞ የደም ግፊትን ከፍ ሊያደርጉ ይችላሉ። የደም ግፊት ካለባችሁ ማስወገድ ያለባችሁ አንዳንድ መጠጦች አሉ። እነዚህም አንደኛ የለስላሳ መጠጦችን ነው። አብዛኞቹ የለስላሳ መጠጦች ከፍተኛ ስኳር ይጨምርባቸዋል። ይህ የልብ በሽታና የደም ግፊት ሁኔታን ሊጨምረው ይችላል። ሌላው ደግሞ ጣፋጭነት ያላቸው መጠጦችን እንደ ከፍተኛ ስኳር ያለው ሻይ፣ ስኳር የበዛባቸው ጁሶችንም ከመጠቀም መቆጠብ አለባችሁ። በደም ግፊታችሁ ላይ አሉታዊ ተጽዕኖን ማስወገድ ከፈለጋችሁ የስኳር መጠናችሁን መገደብ ያስፈልጋል። እንግዲህ ተመልካቾቼ አመጋገባችሁ ላይ የሶዲየም ወይም የጨው መጠንን በመቀነስ እንዲሁም የተመጣጠነ አመጋገብን በመመገብ ይህ ማለት ፍራፍሬዎችን፣ አትክልቶችንና ሙሉ እህሎችን በመውሰድ የደም ግፊት ሁኔታችሁን ማስተካከል ትችላላችሁ። ከእንደገናም አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ አለባችሁ። የአካል ብቃት እንቅስቃሴ ልብን ለማጠንከርና መጠነኛ ክብደትን ለመጠበቅ ይረዳል። ይህም የደም ግፊትን ይቀንሳል። እንግዲህ ውድ ተመልካቾቼ ለዛሬ የደም ግፊትን ለመቆጣጠር የሚጠቅሙ 10 ጤናማ ምግቦችና የደም ግፊት ካለባችሁ መጠቀም የሌሉባችሁ ነገሮች ላይ የነበረን ቆይታ ይህን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። እናንተም ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።